ውህደት እንግዲህ ያው በፓርቲዎቹ ውይይት ድርድር እና ስምምነት ላይ የሚፈጸም ነውና እነሱ ካጠናቀቁ በኋላ እኛ ጋር ሲመጣ የህግ ቅድመ ሁኔታውን ማሟላቱን አረጋግጠን የምንመዘግበው ነገር ነው የሚሆነው። እስካሁን አሁን በቅርብ ጊዜ የቀረበ በዛ ላይ የተመሰረተ ለቦርዱ የቀረበ ጥያቄ የለም። ከውጭ ሀገር የተመለሱ ፓርቲዎችን በተመለከተ በህግ አግባብ ተመዝግበው በአገሪቱ በሙሉ ያለምንም ችግር መንቀሳቀስ እንዲችሉ አባላቶቻቸውን መመዝገብ እንዲጀምሩ ገንዘብ እንዲያንቀሳቅሱ ህጋዊ ሰውነት እንዲኖራቸው እንፈልጋለን እና ያን ለማድረግ በፍጥነት ማድረግ የማያስችላቸው ሁኔታዎች አለ እያሉ ስለሆነ ያንን እያነጋገርናቸው ነው። ለመፍታትም ማገዝ የምንችለውን ነገር በቦርዱ በኩል እናደርጋለን። በመንግስትም በኩል ራሱን የቻለ ውይይት እያደረጉ እንደሆነ እናውቃለን። ቅድም ለማስረዳት በውይይቱ ወቅት ለማስረዳት እንደሞከር ነው እኔም አጋዥ የነበሩ በዚህ ሂደት አጋዥ የሆኑ ባለሙያም ለመግለጽ እንደሞከር ነው ያቀረብነው የመነሻ ሀሳብ ዝርዝሩ የተጠናቀቀ አይደለም። አሁን ባለው የሲቪል የህብረተሰባዊ ማህበራት ወይም ሲቪል ሶሳይቲ ድርጅቶችን በጉልህ የሆኑትን የምንላቸውን አካተናል። ግን በሂደት በማንኛውም ጊዜ ፓርቲዎቹ ራሳቸው በሚወስኑት መሰረት ሌሎችንም መጋበዝ ማሳተፍ ይችላሉ። እንግዲህ ያልካቸውንም የመምህራን ማህበርም የአሰሪዎችም የሰራተኞችም ተጠቅሰዋል። እንደየአግባብነቱ ፓርቲዎቹ ራሳቸው የሚወስኑበት ነው የሚሆነው። አይሰማኝም ጌታዬ። አዎ ጮክ ይህ እንግዲህ በፖለቲካ ፓርቲዎች መካከል የሚደረግ በዘለቄታዊነት የሚደረግ ውይይት የፓርቲዎቹ የራሳቸው ጉዳይ ብቻ እንዳልሆነ በደንብ ነው የምንረዳው። ብዙም ጥናቶች ለማድረግ ሞክረናል። የሚያነሷቸው ጥያቄዎች የሚወያዩባቸው የሚስማሙባቸው ባለቤቱ ህዝብም እንደሆነ የተለያዩ የህብረተሰብ ክፍሎችም እንደሆኑ በደንብ ነው ከግንዛቤ ያስገባ ነው እና በዛ ሂደት መረጃዎቹ ሂደቱ ምን ላይ እንደደረሰ ውይይቱ በምን ነገር ላይ እንደተደረገ የሚገልጹ መግለጫዎች በየጊዜው ይሰጣሉ። ያ በማን እንደሚሰጥ እንዴት እንደሚሰጥ እንግዲህ ደንቡ ላይ ተገልጿል። ግን የሚዲያዎች ተሳትፎ ወይም ቀጥታ ሁልጊዜ ለሚዲያ ክፍት ቢሆን በዙሪያው ላይ ያለ እውቀት ልምድ በየሌሎችም ሀገር ሁኔታ ባለሙያዎችም እንደሚገልጹት ቀጥታ በቴሌቪዥን ካሜራና በጋዜጠኞች ፊት የሚደረግ ድርድር አንዳንድ ጊዜ ሳንካ ያጋጥሙታል። ምክንያቱም ጎን ለጎን የሚደረግ መተማመንን አንዱ የሌላውን ሀሳብ የመረዳትን ሁኔታ ከመፍጠር ይልቅ ወደ ካሜራ ወይም ወደ ውጭ የመነጋገርንና ማቻቻል የሚባለውን ነገር ከባድ ሊያደርግ የሚችልበት ሁኔታ ይኖራል ብለው የሚገልጹት ሁኔታ አለ ባለሙያዎች እና በዛ ምክንያት በመርህ ደረጃ ለቀጥታ ለሚዲያ ክፍት ባይሆን የሚል ነው በመነሻነት የቀረበው። ግን ዞሮ ዞሮ በመጡት ሀሳቦች ላይ ዳብሮ ፓርቲዎቹ መጨረሻ ውሳኔ የሚሰጡበት ነገር ይሆናል። ግን ውይይቶቹ በምን ጉዳይ ላይ እንደሚደረጉ የደረሱበት ደረጃ ያን በተመለከተ ሁልጊዜም ለህዝብ ይገለጻል። ለህዝብ ማለት ለሚዲያዎች ማለት ነው። ይቀጥላል። አወያዮችን በተመለከተ እነሱ ያልተስማሙበት ፓርቲዎቹ ያልተስማሙበት አወያይ አይኖርም። እኛ በስነ ስርዓቱ በደንብ ውስጥ ያካተት ነው ያ ነው እና የአወያይ አመራረጥ ሂደት ራሱ ውይይቱን እንዳያሰናክለው በዛ ላይ ሲከራከሩ ከየት እናምጣ እንዴት እናምጣ ሲሉ
በዛ ምክንያት ውይይቱ እንዳይሰናከል በሚል የታወቁ ባለሙያዎች የህግ ባለሙያዎች፣ ዳኞች፣ ሌሎችም የሚሳተፉበት የህግ ምክር ቤት አለ። ከዛ ማምጣት እንዳንድ አማራጭ ነው የተቀመጠው እና ፓርቲዎችም ደግሞ አወያይ መጠቆም እንችላለን የሚሉ ከሆነ እሱንም ማካተት ይቻላል። ዞሮ ዞሮ ግን በአወያይነት በገለልተኝነት ሊያወያዩን ይችላሉ፣ ሙያውም አላቸው ገለልተኝነቱም አላቸው የሚሉ ሰዎች ስም ዝርዝር ለመድረኩ ቀርቦ እነሱ ሲቀበሉት ብቻ ነው አንድ ሰው በአወያይነት እዚህ ሊመራቸው የሚችለውና ያ ችግር አይሆንም። በተሻለ ማብራሪያና ግልጽነት በድራፍቱ ላይ የምናካትተው ነገር ይሆናል። በደንብ እኔም እሺ ብዙ ጊዜ የፖለቲካ ፓርቲዎች የሚያነሱ ጥያቄ ምርጫ ቦርድን ያለ አጭር ጊዜ ቢሆን ያነሳቸውን እሳቢዎች በደንብ ነው የምረዳቸው እና በተለየ አደረጃጀትን በተመለከተ ምርጫው ዞሮ ዞሮ የሚፈጸመው በምርጫ ጣቢያ ደረጃ ነው። ከዛም በኋላ ደግሞ በምርጫ ክልል ደረጃ ነው ውጤት የሚገለጸው። እንዲህ እያለ ነው የሚመጣውና ብዙ ችግሮች እዛ ደረጃ እንደሚሆኑ እናውቃለን እና ያንን ለማስተካከል አደረጃጀቱ ምን መሆን አለበት የሚባለውን በጣም ሰፊ ውይይት፣ የባለሙያዎች ውይይት፣ ሌሎችም ፓርቲዎችም የሚሳተፉበት ውይይት በጣም እየተደረገ ነበረ። እኛም እዛ ላይ የራሳችንን አስተያየት ሰጠናል። እኔም በቦርድ ሰብሳቢነቴ ማለት ነው። ያንን የሚፈታ አደረጃጀት ይኖራል። ላይ ያሉ የቦርድ አባላት ብቻ ሳይሆን ታች ድረስ የእኛ ጽህፈት ቤት አስተባባሪዎች፣ የምርጫ አስፈጻሚዎች ከሚነሳባቸው የገለልተኝነትና የብቃት ችግር ነጻ ሆነው የሚያስፈጽሙበትን ከአደረጃጀቱ በመጀመር ከምልመላው በመጀመር ከቅጥር እና እነዚህን ሁላ ነገሮች ለማሻሻል ሙሉ በሙሉ ለማሻሻል ማለት ነው መነሻውን እየሰራ ነው። የመጀመሪያው ነገር ህጉ ነው መሻሻል ያለበት። ከዛ በኋላ ደግሞ እቅድ አውጥተን በእኛ በኩል የሚፈጸም ይሆናል ማለት ነው። እግዚአብሔር ይስጥልኝ።